በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል፣ ለራሱ ጊዜ የለው። እዚህ ወጣቶችም ትኖራላችሁ፣ የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖራል። ለታቦቱ ጊዜ ሰጣችሁ ማታ የሀገራችን ሰው ምን ይላል? ስትፈጭ ውላ አቦካች ባተላ ይላሉ። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን እንዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለውም። ለራሳችን ጊዜ ይኖራል። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ እቀቡ ርእሰክሙ ኢታክብዱ ልበክሙ፣ ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤትህ በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን ላውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዛ ሌሎችን ቤት የሚያፈሰው ልትከድን ትሄዳለህ ይላል። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ዓለም ልንገራችሁ፣ እውነቴንም ነግራችሁ የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆነም አላውቅም፣ ወይ በጊዜም ይገባችኋል። ጨርሻለሁ፣ መጨረሻዬ ነው። አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን ነው የሚያደርገን። ጊዜ እንዳይኖራችሁ ያደርጋል። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁ መቼ ነው የምታስቡት? ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲያውም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። እራችሁ ባልተሳካ ነገር አትጨነቁ። ለምን ዳውነንስ አንሞትም? ሰነፉነን አንሙት እንጂ ዳውነንም አንሙት። ምን ችግር አለው? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘ ነው ምን ነገር አለ? የለም። ስለዚህ ለምንስ ዳኑን? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን እንዳልሆንም ብላችሁ አትስነፉ። ሰርታችሁ ዳ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ሕይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ የፍቅር ትግል ሲታገለው ያደረው ያዕቆብ፣ እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ልትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከራለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን
ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል፣ ለሌላ በመሆኑ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙም። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምሕረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት፣ እኛ ያሰርነውን መንግስት አይፈታው ይላል። እንዲህ እያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ፣ ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ውጡ ሲሉ። እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለእሱም ጨካኝ ሰው ይጥልበታል። ርኅሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባችሁ አውቃለሁ። መቅደሱ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ 2 አይነት ምግብ በልተን 3ኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ አላደረጋችሁም ነው ያለ። ሴቶች አውቀው ማልበቀስ ይችላሉ። ይገርማችኋል። ሴት አውቃ ከፈለገች 1 ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው። አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው፣ መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ስታረጂው ኃይል ይለቀኛል አለ። አሳሰረችው። ግን ምን መሰላችሁ? ለምንድነው ግን የምታለቅሰው ካላችሁ፣ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል
የራሱ ጦም ማድር አሳስቦት የሚንሰቀሰቅ ሰው እንዳለው ማለት የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ሁሉ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል። ሰው ያለቀሰ ሁሉ መንፈሳዊ አይደለም። ጮሆ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲመቀለጃውን ዓለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ፣ ሌሎችን ባሪያ ካልሆናችሁ የሚያስብ የሰይጣን መንፈስ አለ። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው። በራሳችሁ ነው የምትመሰጡት ማለት። ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው እና ደግሞ ራስን ማግኘት። ራስን ማግኘት ማለት ነው ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉመውታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለግ ነግድ፣ ማግባት ከፈለግ አግባ፣ መመንኮስ ከፈለግ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናለሁ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር። መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም ለተፈጠረበት ዓላማ ወይም ከእንስሳት ተለይቶ ከአራዊት ተለይቶ ከእንጨት ተለይቶ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር፣ ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት። ሰው ለሆነበት ምክንያት፣ ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? ስለዚህ እግዚአብሔርን ስንመስል ምን ሆን ማለት ነው? መንፈሳውያን። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ደግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን። ማናቸውም ሰው የተባለው ይሄ ሰው ምንድን ነው? ምንም ተርታ የሌለው ማለት፣ በእግዚአብሔርም በዓለምም የተናቀ ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት፣ ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠርፉት ሰው ይሄ ማናቸውም ሰው። ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ። ማናቸውም ሰው የሚባለው በምናምንቴ ነገሮች ላይ ራሱን እያታለለ ዘመኑን የሚገፋ ሰው ነው። ሲከፋው በዘፈን ደቂቃዎቹንና ሰዓታቱን የሚያሳልፍ፣ ሲበሳጭ ሰክሮ ራሱን ደልሎ የሚያድር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ነው። ማናቸውም ሰው ራሱ የሚወድቅበትን ስራ የሚሰራ ሰው ተራ ሰው ይባላል። ለራሱ የማያስብለት፣ ለራሱ ነውር የሆነበትን ነገር የማያውቅ፣ ራሱን የሚጎዳውን እሾህ ነቅሎ የማይጥል፣ እርሱን ጧት ማታ የሚመታውን እንቅፋት አንስቶ የማይወረውር፣ ትናት በተመታበት እንቅፋት ሁልጊዜ እየወደቀ የሚሰበር ይህ ማናቸውም ሰው ይባላል። ይህም እንግዲህ መንፈሳዊ ነው። እንግዲህ ለራሱ ዓለም ተመስጦ፣ የህንዶች ተመስጦ ደግሞ አለ። ፍጥረታዊ ሰው ደግሞ ምንድን ነው? ነውር ላይ ሰራ ይችላል፣ ኃጢአት ላይ ሰራ ይችላል፣ የሞራል ሕግን ሊያከብር ይችላል፣ ሊመጸውት ይችላል፣ ደግ ነገር ሊሰራ ይችላል፣ ሊጾም ሁሉ ይችላል፣ መልካም ነገር ይችላል። ግን እግዚአብሔርን አስቦ ስለማያደርገው ሊመሰጥ ይችላል፣ ባይታዊ ሊሆን ይችላል፣ አንድ ቅል ብቻ አንጠልጥሎ ዋሻ ገብቶ ሊቀመጥ ይችላል። እውነትን እየተከተልኩ ነው ብሎ ላይዋሽም ይችላል። ግን ይበላል፣ ይጠጣል። የሚኖርበት ግን ሰማያዊ ዓላማ የለው። ወይም ደግሞ ሰማያዊ ወይም የነፍስ ዓላማ ይዣለው ቢል እንኳን ያ የያዘው የነፍስ ዓላማ እውነት አይደለም፣ የመሰለው የነፍስ ዓላማ ነው እንጂ። ሂንዱይዝም ለምሳሌ በተመስጦ የሚተካከላቸዋለን። ተመስጠው ቤት ዘግተው ይውላሉ፣ ያድራሉ፣ ይጾማሉ ሁላ። አለመዋሸትንም
ያደርጋሉ፣ ይጾማል። እንዲህ ያለው ሰው ፍጥረታዊ ሰው ነው፣ ግን ሰማያዊ ዓላማ፣ ሰማያዊ ተስፋ የለውም። ኑሮ ብቻ የሚያልፍ ሰው ነው። ይሄ ፍጥረታዊ ሰው ነው። መንፈሳዊ ሰው ግን ሌላ ነው። መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር ሰው ይጸልያል። ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ጸሎቱን ወይ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ምክንያቱም ከልቡ ጋር ስላልሆነ። ሰው ሲጸልይ ምን ማድረግ አለበት? ለምሳሌ መንፈሳዊ ሲኮን በእግዚአብሔር ፊት እንደቆመ ማሰብ አለበት። የሚያነጋግረው እግዚአብሔርን እንደሆነ ማሰብ አለበት። እግዚአብሔር አንደኛ በእግዚአብሔር ፊት እንደቆመ ካሰበ ተጠንቅቆ ነው የሚናገር። በአንድ ምድራዊ ባለስልጣን ፊት እንኳን ሲናገር ሰውየው ምን እያለው እንደሆነ እያሰበ ነው የሚናገር። የሚመልስለትንም እያሰበ ነው የሚናገር። የሚጸልይ ሰውም በእግዚአብሔር ፊት እንደቆመ አስቦ መጸለይ አለበት። እግዚአብሔር ፊት ለፊቱ እንዳለ ማሰብ፣ እግዚአብሔር አባቱም እንደሆነ ማወቅ አለበት። ልክ ስለዚህ አባት ልጅ ለአባቱ የሚፈልገውን ነገር በፍቅር እንደሚናገር ጸሎት ማለት ከእግዚአብሔር ጋር ልንነጋገርበት የተቀጠረልን መንፈሳዊ የፍቅር የሕይወት የድህነት ቀጠሮ ማለት። መጸለይ ማለት ከእግዚአብሔር ጋር ልንነጋገርበት ያለንን ቀጠሮ ማክበር ማለት ነው። ጸሎት አለማቋረጥ ማለት። ይሄንን ያሰበ ሰው በትክክል መንፈሳዊ ሰው ነው። ይሄንን ያሰበ ሰው በእግዚአብሔር ፊት እንደቆመ የሚያስብ ሰው ይሄ መንፈሳዊ ሰው ነው። የትም ሆነ የት ተመልከቱ፣ የትም ሆነ የት በእግዚአብሔር ፊት እንዳለ የሚያስብ ሰው ራሱን መግዛት ይችላል። የያዕቆብ ልጅ ቅዱስ ዮሴፍ መንፈሳዊ ሰው ነው። መንፈሳዊ ሰው ስለነበረ የትም ሆኖ የእግዚአብሔር ቤተ መቅደስ ባይኖር እንኳን የሚያስበው በእግዚአብሔር ፊት እንደቆመ ነው። በእግዚአብሔር ፊት እንደቆመ ስለሚያስብ አጠገቡ ያለችው ሰው የማይገባ ነገርን በተነጋገረችው ጊዜ እንዴት በእግዚአብሔር ፊት ይህን ክፉ ነገር እሰራለሁ ብሎ ነው የተነጋገረ። ምክንያቱም እሷ ፊት የቆመው እግዚአብሔር ፊት ስለሆነ እና መንፈሳዊ መሆን ማለት በትክክል የተፈጠሩለትን ዓላማ ማሰብና ማን ጋር እንደሚኖሩ ማሰብ ማለት ወይም የሚያደርጉትን መንፈሳዊ ተግባር ለማን ብለው እንደሚያደርጉት ማሰብ ነው። በማን ፊት እንደሚያደርጉት ማሰብ ነው። ለማን እንደሚያደርጉት ማሰብ ነው። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበር? ለእግዚአብሔር ነበረ። ለእግዚአብሔር ነው መስጠት ያለባቸው። ሲሰጡ ሰው ስላላጨበጨበላቸው ከፍቷቸው ይተውታል። ለእግዚአብሔር ነው መሆን ያለበት። ሰው የሚያደርገውን ነገር ሁሉ ለእግዚአብሔር። አባ እንጦንስን አንድ ሰው ሄዶ ባገባ ይሻለኛል በመነኩስ ብሎ ቢጠይቀው ምን ብሎ የመለሰው መሰላችሁ? ሁሉንም ለእግዚአብሔር ብለህ ካደረግከው ያድንሃል ነው። ሁሉንም ለእግዚአብሔር ብለህ ካደረግከው ትድንበታል። ለስሜትህና ለራስህ ባርነት ብለህ ካደረግከው ያጠፋሃል። እና መንፈሳዊነት ለእግዚአብሔርና በእግዚአብሔር መኖር። አንድ ሰው መዝሙር አጥንቶ ተዘጋጅቶ አታቀርብም ቢባል የሚከፋው ለማን ስለሚያቀርብ ነው? ለሰው ስለሚቀርብበት ማለት። ለእግዚአብሔር ብሎ የሚያቀርብ ሰው ግን ምን መሆን አለበት? የሚገባቸው ሰዎች አቀርበዋል፣ እኔ እንዳቀርብ እግዚአብሔር አልፈቀደም። ወይም ደግሞ ሌላው እዚህ ሆኖ የታችኛው ባመሰግንም አቅርቤያለሁ ብሎ ማሰብ አለ። እግዚአብሔር ማሰብ እንጂ ስሜትን ማዳመጥ አይደለም። ከልብና ከህሊና ጋር ሲኖሩ ከማን መላቀቅ ይቻላል? ከስጋ መላቀቅ ይቻላል። ስጋችን ህሊናችን የሚጠላውን ነገር በምን እንሰራዋለን? በስጋ እንሰራዋለን። ልባችን የሚጠላውን ነገር በስጋችን እንሰራዋለን። ግን ልብን ማዳመጥ መንፈሳዊነት ማለት ልባዊነት፣ ህሊናዊነት ማለት